ቀሚስ ነው እንዴ? ምን ሆነሽ ነው? አይዞሽ ቀስ በይ። ደህና ነሽ? ምን ሆነሽ ነው? ቀስ በይ። እዚህ ምን ሆነሽ ነው? ቆይ ምንድን ነው የተፈጠረው? ደህና ነኝ ዳጊ። በቃ ቆይ እሺ፣ የት ነበርሽ? እየተራሽ ነው የመጣሽው? እሱ የጭነቃላትም እንዴ? ተወኝ ዳጊ እባክህን። እንዴ ደክሞኛል አልኩህ እኮ። እሺ በቃ ተረጋጊ፣ እረፍት አድርጊሽ። አይዞሽ። ነው አንቺ? ምን ሆነሽ ነው? የት ነበርሽ? ደህና ነሽ ግን? ቆይ ልታሳብጂኝ ነው እንዴ? አትናገሪም? እዚህ ቦታ ነኝ የሄድኩት ብለሽ አትናገሪም እንዴ? ደህና ነኝ። አሁን ምንም መመለስ አልችልም። እሺ ገኒ እባካችሁ ተረዱኝ። በቃ ደክሞኛል። በቃ ችግር የለም። አንቺ ተረጋጊ። በቃ ትንሽ ገብተሽ አረፍ በይ። ዳጊ በቃ ደግፈኝና ወደ ክላስ ይወሰደኝ እባክህ። እያዞረኝ ነው። እሺ በቃ አይሽ ገኒ ከልኩ ለማያልፍ ነገር እየተጨነቅሽ አሁንም ቢሆን ተረጋጊ እባክሽ። እኔ እኮ አትጨነቂ ብዬሽ ነበር። ተመስገን እንኳን መጣች። የኔስ ጭንቀት እንደው ይሁን፣ ዋናው እሷ መምጣቷ ነው። ቢሆንም ግን ወደ ፖሊስ ጣቢያ መሄድ አለብኝ። ነገሮች ጥሩ እየሆኑ አይደለም። የዛን ሰውዬ መጨረሻ ደግሞ ሳላይ እኔ ዝም ብዬ አልቀመጥም። የሰው ቤት ዘው ብሎ የመግባት ስልጣን ማን እንደሰጠው እናያለን። ኧረ ተይ ገኒ፣ እራሳችን ላይ ችግር መፍጠር አይሆንም? ሁሉም ነገር ከተረጋጋ በኋላ ፖሊስ ጣቢያ መሄዳችን? አይ አይሆንም። አንቺ ከቀረሽ ቅሪ፣ እኔ ግን እሄዳለሁ። እሺ በቃ እሄዳለሁ። ፈጣሪ አውጣኝ። እናንተ እኔን ትታችሁ የት ልትሄዱ ነው? ፈጣሪ አውጣኝ። አውቄባችኋለሁ። እሺ ጫማ ወይም ልብስ ልገዙ ነው አይደለ? እናንተ ግን በጣም ትገርማላችሁ። ሁሉም ጥንድ ጥንዱ ነው ይወጣል። ወይ ሉሊት፣ ወይ እንሂድ ገኒ። አረ ገኒዬ እንሂድ። ፈጣሪ ወይ እናንተ ከመቼ ጀምሮ ነው እንደዚህ መሽቀባበጥ የጀመራችሁት? ልጄ እንሂድ። እናንተ የተፈጠረውን ነገር ግን ሰማችሁ አልሰማችሁም? ወሬኛ ተይኝ እባክሽ ወደዛ። አንቺ ማውራትሽን አታቆሚም። የምናኛ ስራ እንፍታ እንዴ? እንዴ ሳስቡኝማ አትሄዱም። ጺን ከአዲሱ ፍቅረኛ ጋር አየኋት እኮ። ወይ ጉድ! ፈጣሪ ወይ ይሄ ሊያሳየኝ እኮ ነው ውስጥ ድረስ አንቀሽቅሾ ያስወጣኝ። አይ ከአዲሱ ፍቅረኛ ጋር ማለት? ቆይ ጺ ከሰው ጋር ነበረች እንዴ? አንቺ ሉሊት ዝም ብለሽ አፍሽ እንዳመጣልሽ አታውሪ። እኔ እንግዲህ ባይኔ ያየሁትን ነው የማወራው። ያላየሁትን ነገር አላወራማ። እውነት ነገር ነው የተናገርኩት። ምን ነው ደግሞ ባይንሽ ያየሽው? አዲሱ ፍቅረኛ አብረው አድረው ተቃቅፈው ቻው ሲላት ምናምን ደስ ሲሉ አየው። ቆይ ነገር እውነት ነው እንዴ? እንዴ አሁን እሷ ምን ሆና ምንሽ ነው እውነት ነው የምትይው? ምክንያቱም ጺ ቤት አላደረችም እኮ። እኔ ፈጥሬ አላወራውም። ያየሁትን ነው ያወራሁት። ቆይ አዲሱ ፍቅረኛ ማን ነው? ይታወቃል ወይስ አይታወቅም? አዎ ይታወቃል። ግን ደግሞ እሱን ገምቱ ብላችሁ ራስ ልጠረጥሩ አትችሉም። ማለትማ እንግዲህ ጺ ከሞዴሉ ጋር ፍቅር ጀምራለች። ብታዩ እንዴት እንደተንከባከባት እንዲያቅፈው እንደ እንቁላል ከፍ አድርጎ ሸኝቷት እንደሄደ ብታይ። በስመ አብ ወልድ ፈጣሪ ያውጣኝ። ማነው ደግሞ ሞዴሉ? አንቺ? ይሄ የኛ ዘበኛ? አዎ እኔ ራሱ እስካሁን እውነት አልመሰለኝም። ህልም እየመሰለኝ ነው። ግን ደግሞ በቃ እውነት ነው፣ ህልም አይደለም። ምንም ማድረግ አይቻልም። የምርሽ ነው ሉሊት? ከዘበኛው ጋር ነው ፍቅር የጀመረችው? አዎ ከኛ ዘበኛ ጋር ደግሞ አንድ ላይ ሆኖ ሲታዩ እንዴት ነው የሚያምሩት! አይ ፈጣሪ ወይ ካይን ያውጣቸው። አይ በጣም ነው ደስ የሚሉት እናታችሁ። ወይኔ ገነት፣ ወይኔ ስልኳን አጥፍታ ስታስጨንቀኝ ያደረችው ከሱ ጋር ነው። አታደርገውም። በዚህ ደረጃማ ራሷን አታዋርድ። አረ
አረገችው እንጂ እንግዲህ ከዚህ በላይ ምን ሊመጣ ነው? እንዲህማ አታዋርደኝ እንዴ! ወዴት ነው? አይኔን እያየች ጠይቃታለሁ፣ ትመልሳታለች። ታራጣይ ነው ለተፋቀሩ አንቺ ምን ቸገረሽ? ዝም በይ ነዛ። ወይ ጉድ! አንቺ ግን እየዋሸሽ ነው አይደል? አይደለም ነው አንቺ ነገረኛ ለራስሽ ፈልገሽ ነው? ማ እኔ ነኝ እሱን የምፈልገው? ባይሆን ራስሽን ጠርጥሪ። እሺ ማለት ገብቶሻል እባክሽ። እንደው ሲሄዱ በሰዎች ላይ ሳታሽን ሲሳይ ዛንሳናሽ ታድር ነው እባክሽ እንዴት አትወሪም እንዴ? አንቺን እኮ ነው። ቆይ ግን አንተ አትመከርም? ምን አይነት ሰው ነው ይሆንክ ያለኸው? ቃል ጭራሽ ሄደህ ተደባድበህ ተጣልተህ ትመጣለህ? ለዛም በማይመለከት ነገር እንዴ? ቆይ ምን ሆነ የማይመለከተኝ? ሴት ልጅ ጥቃት ሲደርስባት ዝም ነው ማለት ያለብኝ እንዴ? ነገም እኮ አንቺ ላይ ይሄ ነገር ሊፈጠር ይችላል። ጭራሽ እኔና እሷን እኩል ልታደርግ ነው? እንደዛ እንኳን አይደለም ማለት አንቺን እያወዳደርኩሽ አይደለም። ሁሉም ሰው ጉዳት ሲደርስበት ዝም ማለት የለብኝም። ተው ወንድሜ፣ ሲጀመር አንተ በጣም ተቀይራል። እኔ እኮ የምትወደውን ነገር ልወድልህ ቃል ገብቻለሁ። ግን ደግሞ አንተ የምትወደው ነገር ያንተን ባህሪና ማንነት ይዞት እየሞተ ነው። አይደለም መቴ፣ እንደዛ አይደለም እኮ። እንደፈለክ። ለማንኛውም ምግብ ላምጣል። የእውነት ግን አድርገው ከሆነ እኛም ማስጨነቋ በጣም ነው የሚደብረው። ሁሉ ነገር እኮ ግን ይሁን ስልክ ማጥፋቷ ምን አመጣው እኮ ደግሞ አሁን ቶሎ አለመሮዳ ንቀት ነው። ሲደውልሽ ቆይ እንዴት ስልኳሳ ሄሎ ቃል እንዴት ነህ? እንዴ ቆይ አንቺ ምን ሆነሽ ነው? እንዴት ስልክሽን አጥፍተሽ ትጠፊያለሽ? ደህና ነሽ? በሰላም ነው እንደዚህ ያደረግሽው? አይ በሰላም አይደለም። አሁንም ደህና አይደለሁም። መምጣት ትችላለህ? አዎ እችላለሁ። እንዴ ምንድን ነው? ምን አጋጠመሽ? ቆይ ምን ተፈጥሮ ነው? እሱን በአካል ስትመጣ እነግርሃለሁ። መጀመሪያ አንተ ና። እሺ እሺ መጣሁ በቃ መጣሁ። ዳግም ፂን አልጠራትም እንዴ? ለምንድን ነው እስካሁን ያልመጣችው? ኧረ ጠርቻታለሁ ይመስለኛል። ስልክ እያወራች ነው። ኧረ
ስልክ እያወራች ነው። እኛንማ ደከመኝ ምናምን ብላ ገብታ ስልክ ታወራለች ተደብቃ። አይ ጥሩ ነው ጥሩ ነው። ወይኔ ገነት። ቆይ ምን አድርጋሽ ነው? ዝም በል ሰው መሳይ። ገኒ ከትናንት እስከ ዛሬ ድረስ አንቺ ነሽ እየተናደድሽ ያለሽው። ለምንድን ነው ራስሽን የምትጎጂው? ሜርሲ ቆይ አንቺስ እንደው ነገሩን ስታይ አያናድድም እንዴ? በጣም እኮ ነው የሚያናድደው። አዎ እሱማ ያናድዳል። ያው ግን ደግሞ በፍቅር መፍረድ ከባድ ነው። ፍቅር? የምን ፍቅር? ይሄ ነው ፍቅር? ይሄ ፍቅር ሳይሆን እብደት ነው። ሰውን አስጨንቆ ፍቅር ነው ያላውቅ። ደግሞ ከቃል ጋር ያላትን ፍቅር መጨረሳ ነው ከሌላ ሰው ጋር ፍቅር የምትጀምረው። እሱማ ልክ ነሽ። ያው ጽ ገና ህጻን ልጅ ነች፣ ላታገናዝብ ትችላለች። ገኒ ኧረ ህጻን ናት። እዚህ ቤት ያለን ሰዎች ብንደመር ተሰብስበን ብንደመር የእሷን ያህል ብስለት የለንም። አዎ እዛ ህጻንሽን ፈልጊ። ያልገባኝ ግን እንዴት ከዘበኛ ጋር እንዴት ከሱ ጋር? አይ ገኒ ዘበኛ እንዳልሆነ እኮ ነግሬሽ ነበር። ትረሻለሽ እንዴ? ስለዚህ ከበፊትም የሆነ ነገር ነበራቸው ማለት ነው። አዎ እኛን ያልገባን እንጂ እነሱ የሆነ ነገር አላቸው ማለት ነው። አዎ እኔም እንደሱ ነው የሚመስለኝ። ግን እኮ ማታ ብቻውን እዚህ ቤት መጥቶ ነበር። ግን የቤቱን ሁኔታ አጣርቶ ለመሄድ ነው መሰለኝ የመጣው። ስጠይቂው የለችም ብሏል አይደለም? አዎ ብሏል። ሁኔታው ግን ምንም እንደማያውቅ ሰው ሆኖ ነበር። ስለዚህ በቃ ሉሊት ውሸቷን ነው ማለት ነው። ይቺ ውሸታም ዝም ብላ ትዋሻለች ማለት ነው። አየሽ ይሄን ያህል ምንም ሳታይ ትዋሻለች ብለሽ ነው ገኒ? አዎ ትዋሻለች። እሺ በቃ አሁን ካልፈልጋችሁ እንሂድ። ወዴት ነው በዚህ ሰዓት የምትሄደው? ወዴትም አትሄድም። የት ይሆናል? እዚህ ሰፈር ውስጥ ነው። ከዚህ ሰፈር አለቅም እኮ። ምን ልታደርግ ነው የምትሄደው? እሺ ሳስፈቅዳችሁ ጊዜ ጭራሽ ልትቆጣጠሩኝ ትሞክራላችሁ እንዴ? ድፍረታችሁ! እንዲህ እንደቀለድክብኝማ አትቀርም። እንደው ይቅርታ አድርጊልኝ የምትልበት ቀን ሩቅ አይደለም። አሁንስ እንደው አላበዛውም እንደ ይሄ ጨምላቃ ወዴ ነው እንደዚህ ዘንጠሽ የምትሄጂው? የምሄድበት ቦታ አለኝ እኮ። የት ነው የምትሄጂበት ቦታ? ኧረ ሀኒ አታስጨንቅኝ። እኔ እዚህ ቅርብ ደርሼ ነው የምመልሰው። እና እንደሚያይቱሻል? ፈቅዶልሻል? ፈቅዶልሽ ነው የምትሄጂው ወይስ? አይ አለየኝም። ተደብቄ ነው የወጣሁት። በይ ተመለሽ። በኋላ ሌላ ችግር ይዘሽብን ትመጫለሽ። ወይ ደግሞ የምትሄጂበትን ትክክለኛ ቦታ ተናገሪ። ሀኒ እንደዛ ማድረግ አልችልም፣ ግን እባክሽ በእናትሽ አስወጪኝ። አሊያ ደግሞ ቃል ይመጣል፣ ከዛ ደግሞ አላስወጣሽም ነው የሚለኝ። አግኝተሽው ይቅርታ አልጠይቂው ነው አይደል? ውይ ሀኒ ውይ፣ በቃ አግኝቼ ይቅርታ አልጠይቀው ነው። እሱ ደግሞ ለእኔ ብዙ ነገር ነው ይሆናልኝ። እኔ ግን ውለታውን ረስቼ ህይወቱን አበላሸውበት። ስለዚህ ይቅርታ መጠየቅ አለብኝ። አንቺ ግን እንደው ምን ዋነሽ? እንደዚህ አይነቱን ሰው ይቅርታ አልጠይቅ ስትይ ትንሽ አታፍሪም? እረፊ፣ አርፈሽ ቁጭ በይ እሺ። በኋላ ተነጋግራችሁ እንደሚሆን ነገር ብታደርጉት። እንዴ ቆይ እንዴት አስችሎኝ ነው እኔ ቃሌ እንደዚህ ማደርገው? ምን አውቃለሁ፣ ምናልባት አውርቶ ካሳመነሽ። አይ በጭራሽ እንደዛ አላደርግም። ቆይ እዚህ ያለሁት ለምን ሆነና ነው? ቢሆንም ይሄ ነገር ሳይረጋጋ ወዴትም አትሄጂ እባክሽ ሀኒ እባክሽ። እሺ ሂጂና ወንድሜን አስፈቅጂው። ከዛ ከፈቀደልሽ ትሄጃለሽ። እንደዛማ አይሆንም ሀኒ እባክሽ አታስጨንቂኝ። ገንዬ በሰላም ነው? በጣም እየተጣራሽ ነበር እኮ። ጽኔ ልጅ እኔ እወድሻለሁ። እንዳንቀያየም እውነቱን አውጪ። እኛ አንቺ ጠፋሽ ብለን ሌሊቱ ሙሉ እኮ እንቅልፍ ባይናችን ሳይዞር ነው ያደረው። ስለዚህ በይ ተናገሪ። የት ነበርሽ? ከማን ጋር ነበርሽ? ገኒ እባክሽ ተረጋጊ። አሁን ስለዚህ ርዕስ ማውራት አልፈልግም። ኧረ እባክሽ አትፈልጊም አይደለም? እና እኛ ፈልገን ነው ስንጨነቅ ያደር ነው ወይስ እኛ ጭንቀት ይወድልናል? ገኒ ምን ሆነሻል? መጀመሪያ እስኪ አንቺ ተረጋጊ እንዴ። በቃ እኔ የማላወራበት የራሴ የሆነ ምክንያት ስላለኝ ነው። እኛ ግን እንደዛ ይመስላል። እና ምንድን ነው የሚመስላችሁ? ሜርሲ ቆይ ገኒ ምን ብለሻታል እንዴ? እኔ ምን እላታለሁ? እኔ መከራከሩ ትተሽ እውነቱን አትነግሪያትም? የቱን እውነት? የት እንደነበርሽ እናውቃለን፣ ሰምተናል። ስለዚህ መዋሸቱ ያን ያህል አያስፈልግም። እኛ እኮ በጣም ስንጨነቅ ነበር። አንቺ ግን ምንም እንዳልተፈጠረ ነው ይውሽ። ዝም ስላልኩኝ ምንም አልተፈጠረም ማለት እኮ አይደለም አይደል እንዴ? እንደዛ ከሆነ ተናገሪያ እንዴ። ቆይ ምንድን ነው የተፈጠረው? የት ነበርሽ? የት አድረሽ ነው የመጣሽው? ከማን ጋር ነበርሽ? ቆይ የቱን እውነት ነው የምታውቁት? የኔ መጉዳት ነው የምታውቁት?
የደረሰብኝን ነገር ነው የምታውቁት እንዴ? ተናገሩ። የትኛውን እውነት ነው የምታውቁት እናንተ? ማለት ምን ሆነሻል አንቺ? ፂ ምንድን ነው? ምን ሆነሻል? ልጅቷ ምን ሆናለች? እህቴ ፂ ደውላልኝ ወደ ቤት ተመልሳለች እና እሷን ለመሄድ ልሄድ ነው። እና ምግብ ሳትበላ ነው የምትሄደው? እስቲ በዛ ላይ ደግሞ ረጋ በል ቃል፣ ከቀልብ ሁን። እዛ ሄደም እንደሚያጋጥም አይታወቅም። ምንም አያጋጥመኝ እና ደግሞ ቶሎ ነው የምመለሰው። ብዙም አልቆይም። ፈጣሪ ልብህን ይመልስልህ። እኔ ምንም አልልህም። ቻው፣ በቃ ስመለስ እበላለሁ። ፍጠን ፍጠን ሂድ። እንደዚህ ስጣደፍ ሄደው እሷ ጋር ነው አይደል? አይገርምሽም? እንደው ምን እንዳስነካችሁ። እኔ ሰው ሲቀየር አየሁትኝ በወንድሜ ነው። እኔ እኮ ምንም ተስፋ የለኝም። ዝም ብዬ ነው የምለፋው። ተይ ሰኒ፣ እንደዚያ አትበይ። እንኳንም ታወቀ እንጂ እሷ ከልጅ አባት ጋር ነው መሆን ያለባት። እኔ ህይወቴ ጥያቄ ምልክት መሆን ሰልችቶኛል። ተረጋጊ ሰኒ። ደግሞ ማለቃቀስ እንዳትጀምሪብኝ። ደግሞ አንቺ መቀለድ ጀመርሽ? ቀልዴን አይደለም ሰኒ፣ ጠንከር በይ በቃ። ወንድ ልጅ ሴት ልጅ ጠንከር ስትል ነው የሚወደው። እሺ በቃ እስካሁን ጠበቅኩ፣ አሁን ልሂድ በቃ። እንዴ ሰኒ፣ ለምን አትሰሚኝም? እሺ ብሎ ቀጠሮሽን የተቀበለው ያንቺን ልብ ገዝቶ አንቺን አሳምኖ ወንድሜን ለመጉዳት ነው። እሺ እንዴ እሱ ቢለኝ ምን ያልሰማውማ? አልሰማውም ብሎ ነገር የለም ሰኒ። አንቺን ምን ብሎ እንደሚያሳምንሽ ምንም የምታውቂው ነገር የለም። ተናገሪ ነው የምልሽ። ምንድን ነው የደረሰብሽ? ምን ቢደርስብሽ ነው እንደዚህ ሆንሽው? ሁለተኛ ሁለታችሁም ስለኔ ስታወሩ እንዳልሰማ። በቃ አልናገርም ካልኩኝ አልናገርም ነው። ይሄ የራሴ ጉዳይ ነው። እኛ እኮ የሰማነው ነገር ስላለ ነው እየጠየቅንሽ ያለ ነው። ምንድን ነው የሰማችሁት ነገር? ከዘበኛው ጋር ፍቅር ጀምረሻል አይደለ? ከሱ ጋር እንዳደርሽ ነው የሰማነው። ምን እንዴ? ማን ነው ደግሞ እንደዚህ ያለው? ንገሩኝ እንጂ ማን ነው እንደዚህ የተናገረው? ለጊዜ ይቅርብሽ፣ ግን የእውነታችን ነው ተብሏል። እሺ አሁን ግልጽ ሆነልሽ አይደለ? ምንድን ነው እየሰማን ያለነው ነገር? ምንድን ነው የምንሰማው? ጭራሽ ከዘበኛ ጋር እና አመንሻት ማለት ነው። ገኒ እንዳላምናት ከፈለሽ አንቺ ትክክለኛውን ነገር አስረጅኝ። እኛም እኮ በመሀል ቤት ግራ ገባል። እኔ አላብራራ። እውነት የመሰላችሁን ነገር ተከተሉ። እሺ ገኒ፣ ይሄ ነገር እውነት ነው ማለት ነው? ለምን እንደዛ አልሽ? እያየሻት? እውነትማ ባይሆን እኮ ቁም አብራርታልን ትሄድ ነበረ። እውነት ስለሆነ እንጂ ትታን ሄደችው። እሱ ልክ ነሽ፣ ግን ደግሞ ምንም ቢሆን እኔ ሉሊትን አላምናትም። እሱማ ልክ ነሽ፣ እኔም አላምናትም። ግን ሁኔታውን ስታዩ የሆነ ነገር አለ። ነገሩን ከሰው ደብቀው ሰርፕራይዝ ሊያደርጉን ይሆናል ገኒ። ስለዚህ አንቺ ለቀቅ አድርጊያት ገኒ። ባትኝ እስከዚህ ውጭ ምን አማራጭ አለ? እንዴት ነህ? እንዴ መጣ? እንዴት ናችሁ? ሲደውላልኝ ነበር። የት አለች? ኧረ አንዱን ሸኝቶ አንዱን ይሻላል። ለዛ ነው። ምን ማለት ነው? አይ ምንም። ጥራት እናውሩ፣ እኛ ከላይ ነው። ገኒ ምንድን ነው የተፈጠረ ነገር አለ? ቆይ ምን ሆናችኋል? አይ ምንም አልተፈጠረ። እራሷን ጠይቃት፣ ትነግረዋለች። አዎ ትነግረዋለች። ሄሎ ፂ፣ እኔ ከታች ነኝ። ቆይ አንቺ የት ነበርሽ? ለምንድን ነው ስልክሽን ያጠፋሽው? ቃል ያላሰብኩት ነገር አጋጥሞኝ ነው። ቆይ ምንድን ነው ያላሰብሽው ነገር? ከኔ የሚደበቅ ነው? ቃል ይህንን ሌላ ጊዜ እነግርሃለሁ። እንዴ ሌላ ጊዜ ማለት? ቆይ ፂ ምን እየሆንሽ ነው?
እኛ እኮ በጣም ስንጨነቅ ነበር። ገባኝ እኮ ቃል ግን ደግሞ በቃ አሁን ንገሪኝ። አንቺን ነው እየጠበቅኩ ያለሁት። ቆይ ስደውልልሽ የት ነበርሽ? ስልክሽ ከመዘጋቱ በፊት ለምን ያለሽበትን አልተናገርሽም ነበር? ያው የወጣሁት አጋጣሚ ነበረ። ከዛ መንገድ ላይ ድንገት አመመኝ። ከዛ በኋላ እንግዲህ የሆነ ሰው ከወደኩበት አንስቶ ወስዶኝ ነበረ። የሆነ ሰው? ቆይ የሆነ ሰው ስትይ ማይታወቅ ሰው ነው ያነሳሽ? ግን ምንሽን አሞሽ ነው በጽንሱ ምክንያት ነው? አዎ እሱ መሰለኝ አዞኝ የወደኩት። እና አሁን እንዴት ነሽ? በደንብ ተሻለሽ? አሁን ደህና ነኝ፣ ፈጣሪ ይመስገን። እንኳን ደህና ሆንሽ። በጣም ተጨንቀን ነበር። አመሰግናለሁ ቃል። ያ ሌላ ይሄ ሌላ አለ። ከምን ነው የምትቀያይራቸው? ምን ማለት ነው ሉሊት? አሁን እንደተናገርኩ ሳይገባሽ ቀርቶ ነው? እኔ ማድረግ ፈልገሽ ነው እንጂ። መጣው በቃ እንዲህ ስልክ ማንሳት አለብኝ። ምን ነው እዚህ አታናግሪ እንዴ? አንተ ፋራ ነህ እንዴ? እንዴት ሰማባት ነው? ሉሊት፣ እሷ እያለች የሆነ መናገር የፈለግሽው ነገር ነበር። ምንድን ነው? ማኔ? ኧረ እኔ ምንም አልልም። አትዋሺ ሉሊት፣ የሆነ ነገርማ መናገር ፈልግሽ ነበር። ፈጣሪ አውጣኝ። ኧረ እኔ ምንም አላውቅም። ችግር የለውም ንገሪኝ። ምን ነበር ልነግሪኝ ነበር? እንዴ እንዴት ናችሁ? ይቅርታ፣ እዚህ ጋር ሰው አለ። እና ምን ችግር አለው? ስልኳ ረጅም ሰዓት ስለሚያቆይ እዚሁ ልቀመጥ። ተነሽ ከዚህ ጋር። ቆይ ለምንድን ነው ክብር ማይኖርሽ? የትኛው ክብር? ስለምን ክብር ነው የምታወራው? ገና ሳትቀመጪ ነው ሰው አለው ስልሽ ነበር። አንቺ ግን በግድ እዚህ ጋር መጥተሽ ቁጭ አልሽ። አንተ እዚህ በቦታ ትጣላለህ፣ እሷ ግን እዛ ሌላ ሰው ጋር ታወራለች። አንቺ ሜርሲ ምን መሆንሽ ነው እንዴ? ዝም በይ እንጂ። ምንድን ነው እናንተ? ቆይ ምንድን ነው? ስለማን ነው እያወራችሁ ያላችሁት? ይቅርታ እንግዲህ ይህን ስለነገርኩ። እሷ ጠፍታኛ ስንጨነቅ፣ እሷ ግን ከፍቅረኛዋ ጋር ነበር ያደረችው። ምን? አንቺ ወሬኛ! እኔ እና እሷን ለማጣላት እየሞከርሽ ነው አይደል? ሉሊት ንገሪው እንጂ አድራ ስትመጣ እንዴት እንደያሻቸው ፍቅር በፍቅር እንደሆኑ። ወይ ሜርሲ፣ አሁን የማውራት ለምን አስፈለገ? ደግሞ እኮ የሚገርምህ ፍቅር ለመጀመር ብዙ ሩቅ አልሄደችም። እዚሁ ከዘበኛችን ጋር ነው የጀመረችው። እንደዛ ስንከታተለው ትዝ አለህ አይደል? አዎ ከእሱ ጋር ነው ፍቅር የጀመረችው። አብረው ነው ያደሩት። ወይኔ ቃል፣ ወይኔ መጀመሪያውኑ ታውቆኝ ነበር። አንቺ ግን ምን አይነት ወሬኛ ነሽ? ቆይ ምን ፈልገሽ ነው ከልጁ እንደዚህ የምታናደጀው? ቆይ ምን ፈልገሽ ነው ሾካካ? ምንም እውነቱን እንዲያውቅ ብቻ ነው የፈለግኩት። እኔ ግን እንደዛ አይመስለኝም። እንዴ እና ሌላ ምን ልፈልግ እችላለሁ? አስቢው፣ እሱ ፍቅረኛ አለኝ ብሎ ሲያስብ፣ እሷ ግን እየደራረበችበት ነው። እና ምን አገባሽ? ይሄማ ቅናት ነው እንዴ? ልጁ ከተቀመጠበት መተሽ ከጎኑ ተቀመጥሽ፣ እሱ ሲያንስሽ ደግሞ አቃጥለሽ ወደ ቤቱ ላክሽው። እንዴ ምን ፈልገሽ ነው አንቺ ግን? ፈጣሪ አውጣኝ። ወንድሜ ምን ነው? ምን ሆነ ነው? ምን ተፈጠረ? ትክክል ነሽ እህቴ፣ በጣም ትክክል ነሽ። እውነት ነው፣ ልጅ ከአባቱ ጋር ነው ማደግ ያለበት። እውነት አንተ ነህ እንደዛ ያልከው? ቆይ ምን ተፈጠረ? እሰይ፣ ይህ ነበር መስማት የምፈልገው። በመጨረሻም ተሳካ። ወንድሜ ንገረኛ፣ ምን አለች? ተወኛለች እንዴ? እሷማ ምኑን እንደዛ ትለኛለች? እኔ ልበላት እንጂ። እሺ ለምን እንደዛ አልክ ታዲያ? ታምኛለሽ እህቴ፣ ትናንትና እኔና ቤተሰቦቿ ተጨንቀን ስፈልጋት ነበር። እሷ ግን ከልጁ አባት ጋር አብራውላ አብራን ያደረችው። ምን? አንተን ከመታ ሰው ጋር? ወንድሜ ይሄ ነገር ውሸት እንዳይሆን ማለት
እንደ ደፈራት አታውቅም እንዴ? እሱንማ እኔ በምን አውቃለሁ? ተወቅ አትወቅ ስታወራው ነው የማውቀው። ለነገሩ ይበለ እኔ አላዝንልህም። አጉል ጥብቅ ስትልባት ነው የናቀች። ልክ ነሽ እህቴ። አሁን ምንም ብትይኝ በደንብ አምንሻለሁ። ወይኔ ሀኒ፣ አንተ ሄደህ እዛ ለእሷ ትደባደባለህ። እሷ ያደረገችህን ተመልከት። ተይኝ ሀኒ፣ በጣም ተቃጥያለሁ። በጣም እየተናደድኩ ነው። ወንድሜ በቃ መናደድ እኮ አይደለም ያለብህ እንዴ። እንኳን በጊዜ ነቃ። አስበው እስኪ ተጋብታችሁ ቢሆንስ ምን ነበር የምታደርገው? ታውቂያለሽ እህቴ፣ በጣም ፍጹምና ታማኝ ሴት መስለኝ ነበር። አይ ወንድሜ፣ አሁን እኮ እንደዛ ብሎ ነገር የለም። ማንንም ሰው ማመን አይቻልም። እውነት ነው እህቴ፣ በጭራሽ በዚህ ሰዓት ማንንም ማመን የለብንም። በቃ አሁን ወደ ውስጥ ግባና ሻወር ውሰድ፣ ያረጋጋል። እሺ እህቴ። ቃልስ የት ነው ሄደው? አሁን እኮ ከደቂቃዎች በፊት ወጣ። አልተገናኛችሁም እንዴ? ሉሊት ቆይ ምን ብለሽ ነው የወጣው? ምን ብለሽ ነው የወጣው? ተናገሪ እንጂ። በለመዳፍሽ ለፈለፍሽበት አይደለ? ስርዓት ያዥሽ። እኔ ምንም የማውቀው ነገር የለም። ፈጣሪ ሆይ። እናት አይደለም ምን ሄደ? ሄሎ ቃል፣ ቆይ ለምንድን ነው ቻው ሳትለኝ የሄድከው? አንቺ ግን ትንሽ አታፍሪም እንዴ? እንዲህ ስታወሪ? እንዴ ለምን አፍራለሁ? ቃል፣ ቆይ ምንድን ነው እሱ? ተናደሃል እንዴ? ምን ሆነሃል? አታስመስይ። ስሜን አትጥርሽ። ምን አይነት ሰው ብትሆኚ ነው የምትዝረከረኪው? ማለት እያንዳንዱን ነገር ሰምቻለሁ። ደግሞ ልክ ነው። ሁሉም ልጆች ከትክክለኛ ወላጃቸው ጋር ነው ማደግ ያለባቸው። ቃል፣ እያወራህ ያለው ነገር አልገባኝም። ከማን ጋር እንዳደርሽ፣ ከማን ጋር እንደነበርሽ፣ ብቻ ሁሉም መረጃ ደርሶኛል። አረ እንደዛ ነው? ገባኝ። እናንተ የሰው እባቦች፣ ቆይ ምንድን ነው ያደረጋችሁት? ምንድን ነው ያላችሁት? ተናገሩ። ቆይ ለምንድን ነው እንደዚህ ተናደደው? ምን ብላችሁት ነው? እኔ ምንም አላልኩም አልኩሽ እኮ ልጅት፣ ከራሴ ላይ ውረጅልኝ። እና ታዲያ አንቺኛዋ ነሽ? ተናገሪ፣ አንቺኛዋ ነሽ ወይ? እኔ ምንም አላውቅም፣ ምንም አላልኩት። መቼም ከራሱ ጋር አውርቶ አይደለም አይደለ? ተናዶ ሄደው የሆነ ነገር ብላችሁት ነው የሚሆነው። ምንድን ነው ያደረጋችሁት? ምንድን ነው ያላችሁት? ተናገሩ እንጂ። አሊያ ግን አሊያ ምን? አንቺ አፍሽን ዝጊ፣ እገልሻለሁ። እሺ ሉሊት፣ አንቺ ደግሞ ምንድን ነው ያላየሽው ነገር ቀኑን ሙሉ ስትቀባጥር የነበረው? ተኛ ጭቅጭቅኝ። እቺ ደግሞ እንደው የሆነ ነገር ከያሻት ለቂም እንዴ? ተጨቃጨኩሽ አይደለ? በጣም ተጨቃጨኩሽ። መጨቃጨቅ ምን እንደሆነ እናየዋለን። እሺ ማንኛችሁ ናችሁ ያቃጠራችሁት? ተናገሩ። አላውቅም። እኔም አላውቅም። ደውዬ ጠይቋለሁ። ከሁለታችሁ አንዳችሁ እንደሆናችሁ ከነገረኝ ግን አልለቃችሁም። እሺ ምድረ ሾካካ ወረኛ ሁላ ይበልሽ ሾካካ